ነገስታትና ንግስታት በአብይ ጾም በብራና ዳዊት ነው የሚደገም እንጂ በወረቀት ዳዊት አይደገምም። ልጆቻቸው ዳዊታቸውን አንግቶ ሲሞቱ ሲያስቀድሱ የነገስታቱ ልጆች ኢትዮጵያ በቃ ሁሉ አንድ ሆኖ ነበር የሚጾመው። እንዳሁኑ ዛሬ እኩል ዘፋኝ እኩል አመስጋኝ እኩል በሊታ እኩል አይታ ሆኖ አይደለም ነበር የሚጾመው። ከበጉና ከላሙ ስጋ የአሳው ስጋ ይገነባል። የአሳ ክልክል ነው፣ አይበላም። ስጋ ነው፣ ስጋ አለው፣ ደም አለው፣ ጉበት አለው። ነገስታት አብይ ጾምን በልዩ ሁኔታ ያሳልፉት ነበር። ለድሃዎች ይመጸውቱ ነበር። በየገዳማቱ ዕጣኑ፣ ጧፉ፣ ዘቢቡ በፈረስ በቆሎ እየተጫነ ለአብይ ጾም ዕጣኑ ለማይጠንት፣ ስንዴው፣ ዘቢቡ ለመስዋዕት፣ ዕጣኑ ለመብራት እየተላከ አትርሱን ይባል ነበር። አትርሱን ይባል ነበር። ጠላታችን ትዕቢት ድል የተነሳበት ስለሆነ ይህንን ጾም በጣም እንወደዋለን። ከስጋችን ከአጥንታችን ከደማችን ጋር አብሮ ተዋሂዶ ትዕቢትን ድል የሚነሳ ስለሆነ አባቶቻችን ታጥቀው ተሰልፈው እንዲያ ነገስታቱ በአብይ ጾም ያስቀድሳሉ። ይህ ጾም አብይ ታላቅ ጾም ነው። ለማን? ለነገስታቱ፣ ለመኳንንቱ፣ ለመሳፍንቱ የፍቅረ ነዋይ ጾር ድል የተነሳበት ሰይፍ ስለሆነ ነገስታቱ፣ መኳንንቱ አብይ ጾም ይጾማሉ፣ ያስቀድሳሉ። ገዳማውያን በዚህ ደስ ይላቸዋል። መነኮሳት አባቶቻችን፣ መነኮሳያት እናቶቻችን ደስ ይበላችሁ፣ ጹሙ፣ ስገዱ፣ ጸልዩ። የስስቱን መንፈስ መድኃኔ ዓለም ክርስቶስ በገዳመ ቆሮንቶስ ድል ነስቶልናልና ጾማችን፣ ጸሎታችን፣ ስግደታችን አምላካዊ ነው። አብይ ጾም ታላቅ ጾም ነው። የመነኮሳት ሰይፍ ነው ይህ ጾም። የመነኮሳት ጎራዴ ነው ይህ ጾም። ለመነኮሳት ቢላዋ ነው። የሰይጣንን የስስት መንፈስ የሚቆርጡበት፣ ቆርጠው የሚጥሉበት። ቅዱሳን ከበቁ በኋላ ከእውቀት ነዳያንን እውቀት የለንም የሚሉ እያወቁ እንዳላዋቂ የሚሆኑ ራሳቸው የሚቆጥሩ ለምንድን ነው አለው። አይ አንተ በሀገር እንደምነት ትኖራለህ አለው። ከሁሉ በላይ ነኝ አለ። ከሌላ ሀገር ብትሄድስ ወደ ቂሳሪያ፣ ከዚያስ የሚበልጠኝም የሚበልጠውም አለ። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘለዓለም ሥላሴ ቅድመ ዓለም ማእከለ ዓለም ድኅረ ዓለም በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር የአንድነት የሦስትነት ባለቤት እግዚአብሔር በሦስትነቱ ሥላሴ በአንድነቱ አንድ አምላክ ይባላልና ከዚህ ሰዓት ከዚህ ዕለት ከዚህ ዓመት ያደረሰን የአንድነት የሦስትነት ባለቤት እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ የተመሰገነ ይሁንልን። ጾም ሰይፍ ነው። ዲያብሎስ አዳምን በመብል ሰይፍ ጎድቶት ነበረ። መድኃኔ ዓለም ክርስቶስ ደግሞ በጾም ሰይፍ አዳምን የወጋውን ዲያብሎስ ወግቶ ድል አደረገው። ጾሙ ድል መንሻ ነው። ጾሙ የካሳ ነው። በዚህ ጾም ክርስቶስ 3 አርእስተ ኃጣውእ የተባሉትን ድል ነስቷል። የኃጢአት ሁሉ መሰረቶች የሚባሉ ፈተናዎች አሉ። አዳም የተፈተነባቸው። ዲያብሎስ አዳምን በ3 ነገር ነበር የፈተነው። አንደኛ በስስት፣ ሁለተኛ በትዕቢት፣ ሶስተኛ በፍቅረ ነዋይ ገንዘብ በመውደድ። በእነዚህ አዳምን ዲያብሎስ ፈትኖ ድል ነስቶ ከገነት እንዲወጣ አድርጎታል። ስስት ማለት ያልሰጡትን መፈለግ፣ መሳሳት፣ የራሱ እያለው
የሌለውን መፈለግ፣ ዓይኑ ያየውን ሁሉ ለኔ ይሁን ማለት ስስት ነው። የስስት መገለጫው ደግሞ ምግብ ነው፣ መብል ነው። ልብላ ልብላ፣ ልጠጣ ልጠጣ ማለት መጎምጀት፣ መሳሳት። አዳምና ሔዋንን ሰይጣን መጀመሪያ ድል የነሳቸው በዚህ ነው፣ በስስት ነው። ወአፍተዋ ከመ ትብላ እምውቱ ውፅ ይላል። ሔዋንን ከዕፀ በለስ ቆርጣ እንድትበላ አስጎመጃት፣ አሳሳት። ቆርጠሽ ብይ ቆርጠሽ ብይ አሰኛት። ይህ ስስት ይባላል። የመጀመሪያው የአዳምና የሔዋን ፈተና ስስት ነው። ይሁም አልቀረ ሳስተውም አልቀሩ ዕፀ በለሱን በሉ። ሁለተኛው ትዕቢት ነበር የተፈተኑበት። ትዕቢት ማለት ደግሞ እኔ ከሁሉ በላይ ነኝ፣ ከኔ በላይ ማንም የለም ማለት ነው። ሳጥናኤል እኔ አምላክ ነኝ ብሎ መላእክትን ፈጥሬአለሁ በማለት ራሱን ፈጣሪ ነኝ ብሎ የሰየመ ትዕቢተኛ ነው። ትዕቢት፣ ስስት ከሰይጣን የተገኘ ነው። እሱ አምላክነትን ፈልጎ ፈጣሪነትን ፈልጎ በትዕቢት ቢወጠርም አምላክነትንም ፈጣሪነትንም አላገኘም። እንዲያውም ከኢየሩሳሌም ሰማያዊት ተዋርዶ ከቦታው ወርዶ ወደዚህ ዓለም መጥቶ ዛሬ እሱም ተዋርዶ የአዳምና የሔዋን ልጆች በኃጢአት ምክንያት ሲያዋርድ ከክብራቸው ዝቅ ሲያደርጋቸው ይታያል። በትዕቢቱ ሰይጣን ተዋረደ እንጂ ክብር አላገኝም። ታዲያ አዳምና ሔዋን እግዚአብሔር ምድራዊ መንግስት ሰጥቷቸው ነበር። ለአዳም የጸጋ አምላክነት እግዚአብሔር ሰጥቶታል። በኦሪት ዘፍጥረት ምዕራፍ 1 ላይ እንደተጻፈው ከሰማይ በታች ያለውን ሁሉ ግዛ ንዳ ብሎ እግዚአብሔር ለአዳም ምድራዊ መንግስት፣ ምድራዊ ስልጣን፣ የጸጋ አምላክነት ሰጥቶታል። እውቀቱንም ጨምሮ ሰጥቶት ነበረ። ሳጥናኤል መጥቶ ይችን ዕፀ በለስ እግዚአብሔር አትብሉ ያላችሁ እኮ አምላክ እንዳትሆኑ ፈልጎ ነው አለና ከእግዚአብሔር ጋር የሚጣሉበትን የትዕቢት ጾር በአዳምና በሔዋን ላይ ሰበቀባቸው ይላል። ወይም አምላክ እንሆናለን ማለትን ሰበከላቸው። ስብከት እሱ አምላክ ሆናለሁ ብሎ ያላገኘውን ለአዳምና ለሔዋን አምላክ ትሆናላችሁ ዕፀ በለስን ብሉ ብሎ በትዕቢት ልባቸውን ከትሕትና ወደ ትዕቢት መለሰባቸው። የተሰጣቸውን ምድራዊ መንግስት፣ ምድራዊ ስልጣን እንዲንቁት እንዲያቃልሉት አደረጋቸው። አምላክ እንሆናለን ፈጣሪ እንሆናለን አሉ ዕፀ በለስን በመብላት የሰይጣን ተንኮል በሉ ዕፀ በለስን፣ አምላክ ግን አልሆኑም። ትዕቢት ይባላል። ዕፀ በለስን ስለበሉ እንኳን አምላክ ሊሆኑ እንኳን ፈጣሪ ሊሆኑ አምላካቸው ፈጣሪያቸው የሰጣቸውን ጸጋ አጡ። ከአምላካቸው የተቀበሉትን ልጅነት አስወሰዱ። ፈጣሪያቸው ያለበሳቸውን ልብሰ ብርሃን ተገፈፉ። ከልብሰ ብርሃን ተራቆቱ። እንደውም ይህ የትዕቢት ውጤት ነው። ትዕቢት ከባድ ነው። እግዚአብሔር ይለያል። ትዕቢት ጸጋን ያሳጣል። ትዕቢት ክብርን እንዲያጡ ያደርጋል። ትዕቢት ክፉ ጦር ነው፣ ራስን የሚጎዳ። ትዕቢተኛ የሆነ ሁሉ የያዘውን ያጣል፣ የተሰጠውን ጸጋ አያገኝም። ስስትም እንዲሁ ነው። ኤሳው ብኩርናውን ያጣ በስስት ነው። መጽሐፍ ቅዱስ እንደተጻፈ ኤሳው ብኩርናውን
ለመብል ነው የሸጠ። ለያዕቆብ ለወንድሙ በንፍሮ ነው የሸጠ፣ በስስት ማለት ነው። በመብል ምክንያት ብኩርናውን አጥቷል። አዳምና ሔዋንም በመብል ምክንያት በዕፀ በለስ ምክንያት ክብራቸውን አጥተዋል። ዲያብሎስ በትዕቢቱ ክብርን አጥቷል። አምላክ ሆናለሁ በማለቱ አዳምና ሔዋንም አምላክ እንሆናለን በማለታቸው ክብራቸውን፣ ምድራዊ መንግስታቸውን፣ ስልጣናቸውን አጥተዋል። ሶስተኛው ፍቅረ ነዋይ ነው። አዳምና ሔዋን የተፈተኑበት ታላቁ ፈተና በገነት ሳጥናኤል የፈተነበት ፈተና ፍቅረ ነዋይ ነው። ገንዘብ መውደድ ማለት ነው። ገንዘብ መውደድ ማለት በቃኝ አለ ማለት፣ መስገብገብ፣ በቃኝ አለ ማለት፣ የተሰጠውን ያለውን አክብሮ አለመያዝ። ፍቅረ ነዋይ በሁሉ ይገባል። ፍቅረ ነዋይ በዝሙት ይገባል። ሀብት ያለው ሰው ሀብት እያለው የሌላውን ገንዘብ ለማግኘት ሰዎች ዘማውያት ይሆናሉ። በቃኝ አለ ማለት። ሚስት እያለችው ሚስቴ በቃኝ አይልም፣ ወደ ሌላ ሴት ይሄዳል። ባል ያላት ሴት ባሏን ወደ ሌላ ትሄዳለች። ምን ማለት ነው ይሄ? ፍቅረ ነዋይ በቃኝ አለ ማለት። ለአንድ ወንድ አንዲት ሴት፣ ለአንድ ሴት አንድ ወንድ፣ ይህ በቃ። ከዚህ ውጭ የሚደረግ ነገር ሁሉ ስሙ ምን ይባላል? ፍቅረ ነዋይ ይባላል። ያልሰጡትን መሻት፣ በቃኝ አለ ማለት። ገንዘብም እንዲሁ፣ ሀብትም እንዲሁ ፍቅረ ነዋይ ይባላል። አዳምና ሔዋን በእነዚህ በሶስቱ ጦሮች በትዕቢት፣ በስስት፣ በፍቅረ ነዋይ ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ፣ ልጅነትን ያህል ክብር አጥተው ከገነት ወጥተው 5500 ዘመን በምድረ ፋይድ ፍዳ መከራ ባለበት ዓለም ኑረዋል። ከሞቱም በኋላ ነፍሳቸው ወደ ሲኦል ወርዳለች። በስጋቸውም አልተጠቀሙም፣ በነፍሳቸውም አልተጠቀሙም። መድኃኔ ዓለም ክርስቶስ ለአዳምና ለሔዋን የሰጣቸው ተስፋ ነበረ። ተስፋው ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። የልጅ ልጅ የተባለች ድንግል ማርያም ናት። የሚወለድበትን ጊዜ 5500 ዘመን ሲፈጸም እንደሆነ በሐሙስ ዕለት ወመንፈቃ ለዕለት ተወለድም ወለተ ወለትከ ብሎ ነግሮት ነበረ። ያ የቀጠሮ ጊዜ ደረሰና ከአዳም ከልጅ ልጁ ከድንግል ማርያም ያላባት በቤተልሔም ተወለደ። በናዝሬት አደገ። በዮርዳኖስ ተጠመቀ። ተጠምቆ ወደ ገዳመ ቆሮንቶስ ሂዶ ጾም ጀመረ ይላል። አብይ ጾም፣ ታላቁን ጾም ጀመረው። የጾሙ ስያሜ አብይ ተብሏልና ታላቅነቱ ምንድን ነው የሚባል? እነዚህን ሶስቱን ኃጣው ሶስቱን የኃጢአት መሰረቶች ያፈረሰበት፣ የስስትን አምባ የናደበት፣ የትዕቢትን ደብር ተራራ ያፈለሰበት፣ የፍቅረ ነዋይን መጋረጃ የቀደደበት ጾም ስለሆነ ስሙ ማን ተባለ? አብይ ጾም፣ ታላቅ ጾም። ጾሙ ታላቅ ነው። ታላላቅ ኃጢአቶችን የደመሰሰበት ስለሆነ አብይ ጾም ተባለ። እነዚህ ትዕቢት፣ ስስት፣ ፍቅረ ነዋይ ዲያብሎስ በገነት አዳምና ሔዋን ድል እንደነሳበት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ለማዳን ሰው ሆኖ ወደ ገዳመ ቆሮንቶስ ለጾም ሲገባ ሰይጣን መጣ። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ወእምዝ ወሰዶ መንፈስ ገዳመ ለእግዚእ ኢየሱስ፣ የኋላ መንፈስ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ምድረ በዳ ወሰደው። መንፈስ የተባለ ፈቃዱ ነው።
ወሶበ ትሰምዕ እንዘ ይብለከ መንፈስ ወሰዶ ገዳመ ተሃሊኬ መንፈስ ስምረቱ ይእቲ። ሌላ ነው ብለህ አትጠርጥር፣ አትስብ። መንፈስ የተባለ ፈቃዱ ነው። ፍጡር ነው አትበል። ጻድቃንን አነሳስቶ መንፈስ ቅዱስ ወደ ገዳም፣ ሰማዕታትን አነሳስቶ ወደ ደም እንዲወስድ ወሰደው ማለት አይደለም። መንፈስ የተባለ ፈቃዱ ነው። በፈቃዱ ወደ ገዳም ሄደ ይላል። ወጾመ 40 መዓልተ ወ40 ሌሊተ 40 ቀንና 40 ሌሊት ጾመ። ወእምዝ ርህበ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ተራበ። መራቡም በፈቃዱ ነው። ረሃብ ጠባያዊ ይባላል። ከኛ ረሃብ ይለያል። እኛ ብንራብ እንጎዳለን። ብንጠግም ቁንጣን ይሆንብናል። ብናጣም ደግሞ ቀጠና ወይም መድከም፣ መቸገር ይሆንብናል። የእሱ ግን የፈቃዱ ነው። ርህበ ከዚህ በኋላ ተራበ። ይኮነ ጾመ እግዚእነ ከመ ጾመ ዚአነ የጌታችን ጾም እንደኛ አይደለም። አላ ጾመ ረሃቡ ፍሉጥ እምኔነ በጾም ጊዜ የተራበው መራቡ ከኛ ረሃብ ልዩ ነው። ለነሰ በግብር የመዋአነ እኛን ረሃብ ድል ይነሰናል። ወሎቱ እሰ በፈቃዱ ለእሱ ግን መራቡ የፈቃዱ ስለሆነ ድል አይነሳም ይላል። አዳምና ሔዋንን በገነት የፈተነ ሰይጣን አሁንም በገዳመ ቆሮንቶስ ወደ ጌታችን መጣ። ደንጊያ ይዞ 2 ደንጊያ ይዞ አንዱን ዳቦ ትኩስ ዳቦ አስመስሎ አንዱን ደረቅ ደንጊያ ይዞ ወደ ጌታችን መጣ። ወቀርበ ዘያሜክሮ ይላል። የሚፈትነው ሰይጣን ቀረበ። ወይቤሎ እንዲህ አለው፣ መሰወልደ እግዚአብሔር አንተ በል ላንቱ አይባን ህብስተ ይኩና፣ አንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ህብስት ዳቦ ይሁኑ ብለህ እዘዝ አለው። አዳምና ሔዋን በመጀመሪያ የፈተናቸው በስስት ነውና ቀጥታ አወረደውና ጌታችን በስስት ሊፈትነው ድንጋዩን ዳቦ አስመስሎ ወደ እሱ ይዞ ቀረበ። ይህች መንፈሰ ስስት ከአዳምና ከሔዋን የመጣች የወረደች ስለሆነች እሱንም ሰው ሆኖ ስላየው አዳም አባቱን ሔዋን እናቱን በስስት በመብል ድል እንደነሳው እሱንም በመብል ድል እነሳዋለሁ ብሎ በመብል መጣ። አዲያ ያ ደንጊያ ዳቦ የመሰለው ደንጊያ በምታት በውሸት ነው እንጂ ዳቦ አልነበረም። አስመስሎ ነው ዞ ይመጣ። ማስመሰል ለሰይጣን ልማዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? አኮ በህብስት ክመ ዘይሃዩ ሰብ፣ አንተ ሰው እኮ በምግብ ብቻ አይኖርም፣ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር፣ ከእግዚአብሔር በሚወጣ ቃል ነው እንጂ በመብል ሰው አይኖርም አለና ስስትን በትዕግስት ድል ነሳው። ለዲያብሎስ የመሰለው ምንድን ነበረ? አዳምና ሔዋንን እችን ዕፀ በለስ ብትበሉ አምላክ ትሆናላችሁ ሲላቸው ነበር የጎመጁና ደንጊያውን በምታት ዳቦ አስመስሎ ሲያሳየው ይጎመጅልኛል ብሎ ነበረ። ይጎመጃል፣ አምጣ እንብላ፣ አብላኝ ይለኛል። ያን ጊዜ አዳምና ሔዋንን በመብል ድል እንደነሳው ድል ነሳዋለሁ ብሎ ሲቀርብ ሰናፍጭ ተልባ መስሎች ሰናፍጭ ጥቀምሽ የሚባል ነገር አለ። ተልባና ሰናፍጭ በመልክ ይመሳሰላሉ። ተልባ ለስላሳ ነው። ሰናፍጭ ግን የሚለባለብ የሚያቃጥል ነው በመልክ ስለመሰለ። አዳምና ሔዋን እንደ ተልባ ናቸው። መድኃኔዓለም ክርስቶስ ደግሞ እንደ ሰናፍጭ ነው እና እንደነሱ መስሎት ሲቀርብስ ሰናፍጭ ሆኖ አገኘውና መልሱን አገኘ።
እዚህ ዳቦ ብላ ሲለው አይ ይህ እኮ ለእንጃ ነው ለአንተ ስለመሰለ ነው። ዛሬ የመብል ፈቲውን የስስትን የመጎምጀትን አዳምና ሔዋንን ድል የነሳህበትን የስስት ጾርክን ልሰብር ነው እዚህ ገዳም የመጣው ሲለው ሰይጣን ያን ጊዜ ድል ተነሳ። መንፈሰ ስስትን በትዕግስት ድል ነስተው ይላል። ለማንና ለማን ነው? ለአዳምና ለሔዋን። እነሱን ድል የነሳበትን የመብል ጾር በገዳመ ቆሮንቶስ መድኃኔዓለም ሰበረው። ዲያብሎስ ድል ተነሳ። አንዱ ጦሩ ተሰበረ። ማን የሚለው? ስስት የሚለው። ለዚህ አብይ ጾም የሚባለው ይህ የዲያብሎስ የስስት ጦር የከሸፈበት፣ ስዕለቱ የዶመበት፣ ግለቱ የቀዘቀዘበት፣ የዲያብሎስ ማስጎምጀቱ ማስመኘቱ ሔዋንን ጸበለስ እንድትበላ ያስጎመጃት ያቅለበለባት የስስት መንፈስ ከውሃ ገብቶ እንደ በረዶ የቀዘቀዘበት ጾም ነው። ይህ ጾም አብይ ጾም ተባለ። ለዚህ ነው ታላቅ ጾም የተባለ። መንፈሰ ስስት ድል የተነሳበት በገዳም ነው ድል የነሳው። መንፈሰ ስስትን በመብል ምክንያት ድል የነሳው በገዳም ነው፣ በገዳመ ቆሮንቶስ ነው። ታዲያ አባቶቻችን ለገዳማውያን ለመነኮሳትና ለመነኮሳያት አሁንም ዛሬ ሰይጣን በመብል በስስት እንዳይፈትናቸው በቦታቸው በገዳም ድል ነሳላቸው። ለዚህ ነው እኮ ገዳማውያኑ፣ ባሕታውያኑ፣ መናናያኑ፣ መነኮሳቱ ዓለምን ንቀው ህድግዎ መንዎ ለዘዓለም፣ ይህን ዓለም ተውት ናቁት ብለው ቤት ንብረት፣ ልጅ፣ ቤት፣ ከብት፣ ሀብት ንብረታቸውን ትተው ጤዛ ልሰው ደንጊያ ተንተርሰው ረሃቡን፣ ጽሙን፣ ግርማ ሌሊቱን፣ ድምፀ አራዊቱን፣ ጸባ አጋንንቱን ታግሰው በጾምና በጸሎት በስግደት በትህርምት በገዳም የሚኖሩ መድኃኔዓለም ክርስቶስ ይህን የስስት መንፈስ ድል ስለነሳላቸው ነው። 40 ቀን የሚጾሙ አሉ። ዛሬም እንደ ኢየሱስ ክርስቶስ 40 ቀን የሚጾሙ አሉ፣ ሳይርባቸው ሳይጠማቸው። ለምን? የስስቱ መንፈስ ድል ስለተነሳ። እንዴት በገዳም ረሃቡን ጽሙን ይታገሱታል? ክርስቶስ በገዳም ነው ድል የነሳላቸው። ስለዚህ ገዳማውያን በዚህ ደስ ይላቸዋል። መነኮሳት አባቶቻችን፣ መነኮሳያት እናቶቻችን ደስ ይበላችሁ፣ ጹሙ፣ ስገዱ፣ ጸልዩ። የስስቱን መንፈስ መድኃኔዓለም ክርስቶስ በገዳመ ቆሮንቶስ ድል ነስቶልናልና ጾማችን፣ ጸሎታችን፣ ስግደታችን አምላካዊ ነው። አብይ ጾም ታላቅ ጾም ነው። የመነኮሳት ሰይፍ ነው ይህ ጾም። የመነኮሳት ጎራዴ ነው ይህ ጾም። ለመነኮሳት ቢላዋ ነው የሰይጣንን የስስት መንፈስ የሚቆርጡበት፣ ቆርጠው የሚጥሉበት። ለዚህ እኮ ነው ሐዋርያትን ይትጹሩ ወርቀ ወይ ብሩረ፣ ወርቅ ብር አትያዙ ወይ ጽፍነተ፣ የስንቅ አቁማዳ አትያዙ ያላቸው የስስቱን መንፈስ ድል ስለነሳላቸው እኮ ነው። ምግብ እንበላለን ብላችሁ አቁማዳ ስንቅ አትያዙ ያላቸው። ስለዚህ ለምዕመናንም ጭምር ነው ድል የነሳልን የስስትን መንፈስ። ዛሬ ሕፃናት ሳይቀር ይጾማሉ፣ ወጣቶች ይጾማሉ፣ ወንዶችም ሴቶችም፣ ሊቃውንቱ ይጾማሉ። መነኮሳት በገዳማቸው፣ ቀሳውስት፣ ዲያቆናት፣ ሊቃውንት በአጸደ ቤተ ክርስቲያን መምህራን በአጸደ ቤተ ክርስቲያን ሆነው የስስትን መንፈስ ድል ነስተው ሌሊት ሰዓታት በመቆም ስብዓተ ነግ በመቆም ቀን በመቀደስ ምዕመናን የቻሉት ሰዓታት በመቆም ኪዳን በማስደረስ ታምረ ማርያም በመስማት ቅዳሴውን በማስቀደስ ቅዱስ ሥጋውን ክቡር ደሙን በመቀበል
ይህን የስስት መንፈስ ይዋጉታል። ደስ ይበላችሁ። ጽኑ እስመ አነ ሞይክዎ ለዓለም ይላል በዮሐንስ ወንጌል ጌታችን ሲያስተምር፣ እኔ ሰይጣንን ድል ነስቼዋለሁና እናንተ በርቱ ይላል። በርቱ፣ እኔ ድል ነስቼዋለሁ ማለት ግን እኔ ድል ነስቼዋለሁና እናንተ ተቀመጡ ማለት አይደለም። እኔ ድል በነሳሁበት መሳሪያ ድል ንሱት ማለት ነው። እኔ እንደ ጾምኩ እናንተም ጹሙ። የጾሙ ሰይፍ ከእኔ ወደ እናንተ ተላልፏል፣ በእጃችሁ ይዛችሁታል። እየጾማችሁ እየጸለያችሁ እየሰገዳችሁ ስስትን አርቁ። ለመብል በኩርናችሁን እንዳትሸጡ እንደ ኤሳው እንደ አዳምና እንደ ሔዋን፣ ልጅነታችሁን እንዳታጡ፣ ሃይማኖታችሁን እንዳትለውጡ፣ ከምግባር እንዳትናወጡ ጹሙ ነው። ጹሙ ወጸልዩ ከመ ይትባኡ ውስተ መንሥት፣ ወደ ፈተና እንዳትገቡ፣ ወደ ስስት እንዳትገቡ ተግታችሁ ጹሙ፣ ተግታችሁ ጸልዩ ብሏልና ይህ ጾም አብይ ጾም ተባለ። ሎቱ ስብሐት ለስሙ ምስጋና ይሆንልን። አንደኛው ጾር ስስት ነበረ፣ ድል ነስቶልናል። ሁለተኛው ጾር ትዕቢት ነው። አዳምና ሔዋንን አምላክ ትሆናላችሁ ብሎ ሰይጣን በዚህ ፈተናቸው። ይህንን የትዕቢት ጾር ድል ለመንሳት መድኃኔ ዓለም ክርስቶስ ወደ ቤተ መቅደስ ሄደ ይለዋል። ዋይረጎ ውስተ ተደባቤ ቤተ መቅደስ፣ ወደ ቤተ መቅደሱ ራስ አወጣው ይላል። በፈቃዱ ነው የወጣ። በገዳም ድል ሲነሳው አንድ ነገር ተናግሯል ይላል። እኔ መነኮሳትን ድል በማልነሳበት፣ መነኮሳትን ይህን ድል በሚነሱበት በገዳም ድል ነሳኝ እንጂ እኔ ካህናትን ድል በምነሳበት፣ ካህናትን ይህን ድል በማይነሱበት በቤተ መቅደስ ቢሆንስ ድል አይነሳኝም ብሎ ሰይጣን አስቧል። ካህናትን የሚፈትን በትዕቢት ነው። ካህናት እውቀታቸው ትምህርታቸው ሰፊ ስለሆነ በእውቀታቸው በሙያቸው ሰይጣን በትዕቢት ይፈትናቸዋል ይላል። ይፈትናቸዋል። መናናቅ ይኖራል። እኔ እበልጣለሁ ማለት ይኖራል። አንዱ አንዱን ዝቅ አድርጎ ማየት ይኖራል። ይህ ትዕቢት ነው። ይሄ ትዕቢት ነው። ይህ የትዕቢት መንፈስ በቤተ መቅደስ ለክርስቶስ ቀረበለት። ሰይጣን ሂዶ ምንድን ነው ያለው? በቤተ መቅደስ እመሰ ወልደ እግዚአብሔር አንተ የእግዚአብሔር ልጅ ከሆንክ ዘለህ ከዚህ ውረድ አለው። እንዳትሰበር እስመ ለመላእክቱ የዞም እንዲያከ ከመ ይቀቡከ በኩሉ ፍናዊከ፣ በጎዳና ሁሉ እንዳትሰናከል ለአንተ መላእክትን ያዝልሃል የሚል ጽሑፍ አለና እስቲ ዘለህ ውረድ አለው። ይሄ ትዕቢት ነው። ትዕቢት ነው። ጌታችን ኢየሱስ ክርስቶስ ይታመክሮ ለእግዚአብሔር አምላክ፣ አንተ ፈጣሪ እግዚአብሔርን አትፈትነው አለው። አትፈትነው፣ እኔ ፈጣሪ ነኝ አትፈትነኝ፣ በትዕቢት አትፈትነኝ አለው። በትህትና ድል ነስቶታል። ትህትና ማለት ራስን ዝቅ ማድረግ። ትህትና ማለት እያወቁ እንዳላዋቂ መሆን። ትህትና ማለት እውቀት ያለው ሰው ሁሉ እኔ አላዋቂ ነኝ ብሎ ራሱን እንዳላዋቂ መቁጠር። ብፁዓን ነዳያን በመንፈስ ብሏል ጌታችን በማቴዎስ ወንጌል ምዕራፍ 5 ላይ። እያወቁ አላዋቂ ነን የሚሉ ሰዎች ንዑዳን ክቡራን ናቸው ይላል። ትሕትና ያላቸው ሰዎች እያወቁ እንዳላዋቂ ነው የሚሆኑ። ዮሐንስ አፈወርቅን መኮንነ ተሰሎንቄ የተባለ የተሰሎንቄ አገረ ገዥ ጠይቆታል። መምህር አለው አለ ቅዱሳን ከበቁ በኋላ ከእውቀት ነዳያንን እውቀት የለንም የሚሉ እያወቁ
እንዳላዋቂ የሚሆኑ ራሳቸው የሚቆጥሩ ለምንድን ነው አለው። አይ አንተ በሀገር እንደምን ትኖራለህ አለው። ከሁሉ በላይ ነኝ አለ። ከሌላ ሀገር ብትሄድስ ወደ ቂሳሪያ፣ ከዚያስ የሚበልጠኝም የምበልጠውም አለ። እልፍስ ብትል አንጾኪያ፣ ከዚያ መኖሬንም አለመኖርም የሚያውቅ የለም። እልፍስ ብትል ቁስጥንጥንያ፣ ከዚያስ እንዲያውም ልኑር አልኑር የሚያውቀኝ የለም አለው። ቅዱሳንም ሲበቁ እኛ ከእውቀት የተለየንን እውቀት የለንም የሚሉ አለው። ከእነሱ በላይ ያሉ ቅዱሳን መላእክትን፣ በእውቀት የተሞሉ ቅዱሳን መላእክትን፣ ከመላእክት በላይ ደግሞ ያሉ ሥላሴን ያዩና የእግዚአብሔር እውቀቱ የባህሪው ነው፣ የመላእክት የጸጋ ነው። እንዴ እኛ በዚህ ስንታይ ምንድነን? የእኛ እውቀት ምንድን ነው ብለው እያወቁ ምንም እንዳላወቁ ይሆናሉ። ይህ ትሕትናቸው ነው ብሎ ዮሐንስ አፈወርቅ እንደነገረው ለመኮንነ ተሰሎንቄ ትሕትና ማለት እያወቁ እንዳላዋቂ መሆን፣ በእውቀት አለመመካት፣ ያላወቀውን ሰው እንዲያውቅ ማድረግ እንጂ በማያውቅ ሰው አላወቅም ብሎ መዘበት፣ ይህ ትዕቢት ይባላል። ትዕቢት ነው፣ ትዕቢት ነው። ታዲያ ካህናትን ሰይጣን በቤተ መቅደስ በትዕቢት ስለሚፈትናቸው መድኃኔዓለም ክርስቶስ ከዚያው ከቦታው ከቤተ መቅደስ ሂዶ የትዕቢቱን መንፈስ አዋረደው። የትዕቢቱን መንፈስ በትሕትና ድል ነሳው። እኔ አዋቂ ነኝ አላለውም፣ በትሕትና ነው። እግዚአብሔርን አትፈትነው፣ እኔ ፈጣሪን አትፈትነኝ ነው ያለው። አትፈትነኝ ነው ያለው። አትፈትናቸው ካህናትን ማለቱ ነው። ስለዚህ የትሕትና ባለቤት መድኃኔዓለም ክርስቶስ ሰይጣነ ትዕቢትን ወይም ሰይጣን ያመጣውን ትዕቢት በቤተ መቅደስ ድል ስለነሳው ይህ ጾም ማን ተባለ? አብይ ጾም። አብይ ጾም፣ ታላቅ ጾም፣ ትዕቢትን ያህል ጾር ድል የነሳበት፣ የትዕቢትን ምሽግ የናደበት፣ የትዕቢትን ተራራ ያፈለሰበት ትሕትና ነው። ስለዚህ ይህ ትሕትና አብይ ታላቅ ጾም ተባለ። እንግዲህ ከካህናት፣ ከቀሳውስት፣ ከዲያቆናት ትሕትና ይጠበቃል። አብይ ጾምን ስንጾም ለካህናት ምን አደረገልን ስንል ይኸው የትዕቢትን ጾር ድል የነሳልን መድኃኔዓለም ክርስቶስ በዚህ ጾም ነውና ይህ ጾም የኛ ነው፣ ትዕቢትን ድል መንሳት አለብን ብለን ሁላችንም ሊቃውንት፣ መምህራን፣ ቀሳውስት፣ ዲያቆናት እድለኞች ነን ሁላችን። ምክንያቱም ጠላታችን ትዕቢት በዚህ ጾም አፍሯል። በዚህ ጾም ድል ተነስቶልናል። ይህ ጾም ለእኛ በትሕትና ትዕቢትን ድል የምንነሳበት ታላቅ ኃይል ስለሆነ ስሙ አብይ ጾም፣ ታላቅ ጾም ተባለ። ቀላል አይደለም። መነኮሳት በገዳማቸው የስስት መንፈስ ድል ተነሳላቸው። ሊቃውንቱ፣ መምህራኑ፣ ቀሳውስቱ፣ ዲያቆናቱ በቤታቸው በቤተ መቅደስ ትዕቢት ድል ተነሳላቸው። ስለዚህ እነን ጾም፣ ሰዓታት፣ ስብሐተ ነግ፣ ቅዳሴ በዚህ ሁሉ አገልግሎት እኮ የሚሳተፉ ሊቃውንቱ በስብሐተ ነጉ፣ ቀሳውስት ዲያቆናቱ በሰዓታቱ በቅዳሴው ተሰልፈው የሚያገለግሉ እኮ ደስ እያላቸው ነው። ደስ እያላቸው አባቶቻችን ደስ እያላቸው ነው አብይ ጾም ሲመጣላቸው። መምህራን እኮ ቤታቸውን አይሄዱም። የድጓ መምህራን፣ የአቋቋም መምህራን፣ የቅኔ መምህራን፣ የቅዳሴ መምህራን፣ የዝማሬ መዋሥዕት መምህራን እኮ በአብይ ጾምና በፍልሰታ ወንበር የሚዘረጉ ከቅጽረ ቤተክርስቲያን ነው። ከቅጽረ ቤተክርስቲያን ወንበር ይዘረጋሉ። በተለይ የድጓ መምህራን በአብይ ጾም በየሰዓቱ የጾም ምዕራፉ ስለሚቆም በነግ ስብሐተ ነግ፣ በሰለስት የ3 ሰዓት፣ በቀትር የ6 ሰዓት፣ በ9 የ9 ሰዓት ምዕራፍ ስለሚቆም ሰዓቷን ጠብቀው ከዚያው ከጸረ ቤተክርስቲያን ወንበራቸውን ዘርግተው ከተማሪዎቻቸው ጋር እያስተማሩ እስከ ትንሣኤ ድረስ
ቤታቸውን አይሄዱም። የቅኔ መምህራንም መዚውን የሚያስነግሩ ከቅጥረ ቤተክርስቲያን ያቋቋመ መምህራንም እዚያው ነው ማህበር ቀለም እያሰሙ የቅዳሴ ዝማሬ መዋዕትም የቅዳሴ ሰዓታት እየቆሙ እዚያው ሁሉም እና ይህን አብይ ጾም በደንብ አድርገው ነው የሚጠቀሙበት። ውስጡ ጥቅም ስላለው እንዴት ጠላታችን ትዕቢት ትል የተነሳበት ስለሆነ ይህንን ጾም በጣም እንወደዋለን። ከስጋችን ከአጥንታችን ከደማችን ጋር አብሮ ተዋሂዶ ትዕቢትን ድል የሚነሳ ስለሆነ አባቶቻችን ታጥቀው ተሰልፈው በእውነቱ ጌታችን ከዘረጋ ሳያጥፍ ከቆመ ሳያርፍ እንደ ጾመ ሁሉ እንዲህ እኮ ነው። አባቶቻችን ከቆሙ እኮ አያርፉም። አሁን ሰዓታት ሲቆሙ ሌሊት ከተደወለ ጀምሮ ኒ ሀቤ ሲባል እየሰገዱ ሰአሉ ለነ ሲሉ በአንቃይዶ ሰአሉ ለነ ነቢያት ሲሉ በአንቃይዶ ሰማይ እየተመለከቱ ከቆሙ ሳያርፉ ከዘረጉ ሳያጥፉ እኮ ነው የሚያገለግሉ መምህራኑ ሊቃውንቱ። ማለዳ ስብሐተ ነጉን ቁመው በ3 ሰዓት የሰለስቱን በቀትር የቀትሩን 9 ሰዓት አስቀድሰው ነው ወደ በዓታቸው የሚገቡ። ምግብ እንኳን ቤታቸው ወደው አይመገቡም። ቤት ትዳር ያላቸው በአገልግል በአኩፋዳ ስንቅ ይመጣላቸዋል። ትዳር የሌላቸው መምህራን ደግሞ እዚያው ተማሪዎቻቸው ቁራሽ ለምነው ስለሚያመጡ እዚያው ቤተክርስቲያን ቅጥረ ቤተክርስቲያን የሚሰነብቱና አባቶቻችን ይችን ቤተክርስቲያን በዚህ ጾም እንዲህ አድርገው ነው የሚያገለግሏት። እግዚአብሔር የሚያገለግሉ መንነው ነው መናኞች ናቸው። 55 ቀን በሙሉ እስከ ከዘወረደ ተቀነዩ ጀምሮ እስከ ቀዳም ስዑር ድረስ ቤተክርስቲያን እያገለገሉ ነው። ይህን የትዕቢት መንፈስ ድል አድርገው ይህን ቤተክርስቲያን ለእኛ ያስረከቡን አገልግሎቱን ለእኛ ያስተላልፉልን። ስለዚህ ዛሬ ያለን መምህራን፣ ሊቃውንት፣ ቀሳውስት፣ ዲያቆናት በአባቶቻችን እግር ቁመን እንድንጸልይ አባቶቻችን እንደበረቱ እንድንበረታ ይህን የትዕቢት መንፈስ አምላካችን ድል ነስቶልናልና እኛም የእሱን ኃይል የእሱን ትሕትና ይዘን አብይ ጾምን እየጾምን መንፈሰ ትዕቢትን ድል እንድንነሳ የአምላካችን ቅዱስ ፈቃዱ ይሁንልን። ስለዚህ አብይ ጾም ተባለ። ታላቅ ጾም ነው። ትዕቢት በትሕትና ድል የተነሳበት። ሶስተኛው ፍቅረ ነዋይ ነው። ፍቅረ ነዋይ የአዳምና የሔዋን ጾር ነው። አዳምና ሔዋንን ዲያብሎስ ሶስተኛው ፈተና እንዲሆንባቸው ያቀረበው ፍቅረ ነዋይ ነው። ይህም ማለት ነው ገንዘብ መውደድ፣ በቃኝ አለ ማለት። አጭሩ አዳምና ሔዋን የሰማይ የምድር ንጉሥ ናችሁ ብሎ ዲያብሎስ ያቀረበላቸው ጥያቄ አለ። ሰላም ለከ አዳም ንጉሠ ሰማይ ወምድር አለው። የሰማይና የምድር ንጉሥ አዳም ሰላም ላንተ ይሁን ሲለው አዳም ተው ፍልጣሩ የምድር አንተ የምድር አውሬ እባብ ለይልኝ የሰማይና የምድር አምላክ ፈጣሪ ነው፣ እኔ የምድር ንጉሥ ነኝ አለ። ይሄ ትሕትና ነው። ይበቃኛል ማለት ነው። በቃኝ፣ እኔ ምድራዊ ንጉሥ ነኝ፣ ከሰማይ በታች ያለው ለኔ ስለሰጠኝ ሰማዩ የሱ ነው፣ እኔ ከሰማይ በታች ነው የምገዛ ብሎ ድል ሲነሳው ወደ ሔዋን ሄዶ ንግሥተ ሰማይ ወምድር ሲላት ተቀበለችው። በቃኛል ማለት ይሄ ነው። ሔዋን የምድር ንግሥት ነበረችና የሰማይ ንግሥት ሲላት የምድሩ በቃኝ አላለችም። እና ፍቅረ ነዋይ ማለት በቃኛል ማለት ያለኝ ይበቃኛል አለ ማለት መስገብገብ፣ ሁሉ የኔ ይሁን ማለት የሌለውን ገንዘብ ሁሉ እኔ ልዘዝበት እኔ ይሁን ማለት። እዚያ በኋላ በቃኝ አለ ማለት መንፈሰ ፍቅረ ነዋይ ሲያድርባት አምላክ ሆናለሁ ስትል የምድሩን
ንግሥትነት አጣችው። ያ ፍቅረ ነዋይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ሲሄድ መጣ። ዲያብሎስ ነው ፍቅረ ነዋይን ይዞ መጣና ወደ ጌታችን ቀርቦ ምን አለው? ወምዝ አይረጎ ውስተ ደብር ነዋህ፣ ወደ ረጅም ተራራ ወሰደው ይላል። ፈቃዱ ነው። ግን አንድ ነገር ያስባል ሰይጣን ይናገራል። እኔ ካህናትን ድል በማልነሳበት ካህናትን ድል በሚነሱበት በቤተ መቅደስ ድል ነሳኝ እንጂ እኔ ነገሥታትን ድል በምነሳበት በተራራ ላይ ቢሆንስ ድል አይነሳኝ ነበር እያለ ያስባል ሰይጣን። ጌታችን ደግሞ ይህን ስለሚያውቅ ወደ ተራራ ሄደ። ጾሙን ጨርሷል። ወምዝ ርበ፣ ጾሙን ከጨረሰ በኋላ ነው እነዚህ ፈተናዎች የመጡ በ40ኛው ቀን ማለት ነው። በአንድ ቀን አሁንም ጌታችን ከተራራ ላይ ሄደና ዲያብሎስ አገኘው። ፍቅረ ነዋይ አይደል? ምን አለው? ወአርአዮ መንግሥታተ ኩሉ ዓለም፣ የዚህን ዓለም ወኩሎ ክብሮሙ፣ የዚህን ዓለም ያለውን ገንዘብ ሀብት ንብረት ሁሉ አሳየው ይላል። ዛፉን ሳይቀር ፈረስ በቅሎ እያስመሰለ እንጨቱን፣ እሳሩን፣ ደንጃውን ወርቅ ብር፣ ገሉን፣ ጠጠሩን ወርቅ ብር እያስመሰለ አሳየው ይላል። የሚያይልኝ መስሎት ነው፣ በምታት ነው የሚያሳየው። እና ምን አለው? ደፋር ነውና ከመሰገድ ከሊተ ወአማይከኒ እሁበከ ዘንተ ኩሎ፣ ብትሰግድልኝ እጅ ብትነሳኝ ይህን ሁሉ እሰጥሃለሁ አለው። ሰይጣን እኮ ነው ዲያብሎስ። ጌታችን የመጨረሻው ፈተና ሲያቀርብለት ስገድልኝ ያለው፣ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ጌታችን አየና ለጸሊያ ነዋይ ድል ነሳው። ጸሊያ ነዋይ ማለት ገንዘብ መጥላት። ሰይጣን ሆርም ድሬ ከኔ ወግድ፣ ወደኋላ ሂድ፣ ይበቃሃል፣ ይበቃሃል። ጽሑፍ ብከ ታመክሮ ለእግዚአብሔር አምላክ፣ ጽሑፍ ብከ አንተ እግዚአብሔርን ልታመልክ ትስግድ ለአምላክከ ነው። አንተ ለፈጣሪ ልትሰግድ ይገባሃል፣ እሱንም ልታመልክ ይገባሃል። እኔ እኮ የአንተ ፈጣሪ ነኝ፣ እንዴት ስገድልኝ ትላለህ? አንተ ለእኔ ልትሰግድ ይገባሃል። ሁርም ድሬ ሰይጣን፣ በል እንግዲህ ወደ ኋላ ወግድ። ጠላት ማለት ነው። ሰይጣን ማለት ጠላት ማለት ነው። አንተ ጠላት ወግድ አለና አሰናበተው። በምን? በፍቅረ ነዋይ ሲመጣ በጸሊያ ነዋይ ገንዘብን በመጥላት ማለት ነው። አንዱ ሶስተኛው ጾር ይሄ ነው። በተራራ ላይ በፍቅረ ነዋይ የፈተነበት ምስጢር አለው። ለነገስታት ድል ነስቶላቸዋል ይላል። ነገስታትን የሚፈትናቸው ቅድም እንደተባለው መነኮሳትን በገዳም በስስት ይፈትናቸዋል። ካህናትን በቤተ መቅደስ በትዕቢት ይፈትናቸዋል። ነገስታትን ደግሞ በተራራ ላይ በፍቅረ ነዋይ ገንዘብ በማስወደድ ይፈትናቸዋል። ተራራ ላይ የሆኑና ነገስታቱ ያለፈ ያገደመውን የወጣ የወረደውን እያዩ ይህን ሁሉ የምናሳድርኛ አይደለን እያሉ የድሃውንም የባለጸጋውንም ገንዘብ ይሰበስባሉ። በቃና አይሉም። በዚህ ይፈትናቸዋል። በዚህ ይፈትናቸዋል። ፍቅረ ነዋይ ገንዘብ በማስወደድ ታዲያ መድኃኔዓለም ክርስቶስ አንደኛ ለአዳምና ለሔዋን ልጅነታቸውን በዚህ በፍቅረ ነዋይ ሰይጣን ስላስወሰደባቸው የእነሱን ልጅነት ለማስመለስ በፍቅረ ነዋይ የገባባቸውን ሰይጣን በጸሊያ ነዋይ ድል ስለነሳላቸው ኋላ ደግሞ ለነገስታት ድል ነሳላቸው። በቦታቸው በተራራ ላይ በጸሊያ ነዋይ ድል ነሳላቸው። አንዲያ ነገስታቱ በአብይ ጾም ያስቀድሳሉ። ይህ ጾም አብይ ታላቅ ጾም ነው። ለማን? ለነገስታቱ፣ ለመኳንንቱ፣ ለመሳፍንቱ የፍቅረ ነዋይ ጾር ድል የተነሳበት ሰይፍ ስለሆነ ነገስታቱ፣ መኳንንቱ አብይ ጾም ይጾማሉ፣ ያስቀድሳሉ። እንዲያውም እናፄ ዘርዓ ያዕቆብ፣ እናፄ ዳዊት፣ እናፄ ፋሲል አብይ ጾምን በገዳም ነው የሚያሳልፉ። እናፄ ኢያሱ፣ እነ አፄ ገብረ መስቀል
አፄ ካሌብ አክሱም ላይ አብይ ጾምን ቅዱስ ያሬድ ስብሐተ ነግህ ሲቆም አፄ ገብረ መስቀል አብረው ይቆሙ ነበረ። መጾም ማስቀደስ ብቻ አልነበረም። የኢራን ነገስታት ደጋጉ ነገስታቶች ይህ ፍቅረ ነዋይ ድል ስለተነሳ ምስጢሩን ስለሚያውቁ ስለተረዱ ነው ስለሚያውቁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቅረ ነዋይ የመጣውን ሰይጣን በተራራ ላይ ለኛ ድል ነስቶልናል፣ ይህ ለኛ ይገባል ብለው አፄ ካሌብ መንነው ከአባ ጰንጠሌዎን ገዳም ገብተው ነው አፄ ካሌብ ያረፉ። አፄ ገብረ መስቀል አክሱም ላይ ስብሐተ ነጉን ቅዱስ ያሬድ ሲቆም አብረው እየቆሙ በዘንግ ሲዘም በተመስጦ እግሩን በበትረ ወርቅ የወጉት እኮ ያን ጊዜ ስብሐተ ነጉን ሲዘም ቅንዋቱን ሲዘም እኮ ነው። ቅንዋቱን ሲዘም የየሰዓቱን ቅንዋት የነጉን የሰለስቱን የቀጥሩን የዘጠኙን ሰዓት ቅንዋት ሲዘም ነበረ። አፄ ገብረ መስቀል ተመስጠው ቅዱስ ያሬድን በዘንጋቸው ሲወጉት እግሩ ደሙ ሲፈስ የወደድከውን ነገር ጠይቀኝ ካሳ ይሆንልህ ሲሉ ያሰናብቱኝ እጄ ገዳም ልግባ ብሎ ስሜን ጸለምት ወረዳ ከሚገኘው ደብረሃዊ ጣና ከተባለው ዛሬ ከተሰወረበት ቅዱስ ያሬድ እንዲሄድ የፈቀዱለት እኮ በዚህ ነው። እና አባቶቻችን ነገስታት አብይ ጾምን በሚገባ ይጾማሉ፣ ስብሐተ ነግህ ይቆማሉ፣ የተማሩት ያስቀድሳሉ። እና አፄ ኢያሱ ይቀድሱ ነበረ። ቀድሞ ነገስታት ክህነት አላቸው። ክህነት ከምስፍና እንዳርገው የያዙ ናቸው። እንደነ ሳሙኤል ነቢይ ክህነትም ንግስም ያላቸው እና አፄ ዘርዓ ያዕቆብ መልክአ ማርያምን በመንፈስ ቅዱስ የደረሱት እነ ቅዱስ ላሊበላ እነ ናኩቶ ለአብ እነ ይምርሐነ ክርስቶስ እነ ንጉሥ ገብረ ማርያም የላስታ ነገስታት ምስክሩ ቤተ መቅደሱ ነው የነ ቅዱስ ላሊበላ። ይምርሐነ ክርስቶስ ክህነት ከንግሥት ነበረው። አብይ ጾምን ይቀድሱ ነበር። መጾም ብቻ አይደለም፣ ነገስታቱ የቀድሞቹ መጾም ብቻ እኮ አይደለም፣ ጾመው ሰዓታቱንም ቁመው ስብሐተ ነጉንም ቁመው ቀድሰው ያቆርቡ ነበር። እነ ገብረ ማርያም አብይ ጾምን ነገስታት በደንብ ያከብሩት ነበር፣ ይጾሙ ነበር። ሰዓቱ ሲደርስ ደወል ሲደወል ሰራዊቱ ሁሉ ነበር የሚያስቀድስ። እዚህም አለ እዚህ ቤተ መንግስቱ በአፄ ፋሲል ጊዜ መጥተው ሲያስቀድሱ እዚህ መንበረ መንግስት መድኃኔዓለም የሚገቡበት በሩ አሁንም አለ የሚያስቀድሱበት። እና አፄ ይኩኖ አምላክ ደብረ ሊባኖስ አቡነ ተክለ ሃይማኖት ጋራ ስለዚህ አብይ ጾም ስሙ አብይ የተባለ ለነገስታት ፍቅረ ነዋይ በትትና ድል ስለተነሳበት ታላቅ ጾም ተባለ። ነገስታት አብይ ጾምን በልዩ ሁኔታ ያሳልፉት ነበር። ለድሃዎች ይመጸውቱ ነበር። በየገዳማቱ ዕጣኑ፣ ጧፉ፣ ዘቢቡ በፈረስ በቆሎ እየተጫነ ለአብይ ጾም ዕጣኑ ለማይጠንት፣ ስንዴው ዘቢቡ ለመስዋዕት፣ ዕጣኑ ለመብራት እየተላከ አትርሱን ይባል ነበር። አትርሱን ይባል ነበር። በጃንሆይ በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ አትርሱኝ የሚባል ገንዘብ ነበረ የሚላክ። በደርግ መንግስት ነው የተቋረጠ። በኢትዮጵያ ላለችው ኦርቶዶክሳዊት ቤተክርስቲያን በሙሉ በገጠርም በከተማም ላለችው የአትርሱኝ ገንዘብ ይላክ ነበረ። ስሙ ማን ይባላል? አትርሱኝ ይባላል። እኛም ልጆቹ ነን እናገኝ ነበር። አንዳንድ ብር እንዳቅማችን እናገኝ ነበር። ምንድነው ስንል የአትርሱኝ ብር ይሉናል። አትርሱኝ ማለት ምን ማለት ነው ስንል ንጉሠ ነገሥቱ በጸሎት አስቡኝ፣ በጾም አስቡኝ ብለው በኢትዮጵያ ላለችው ቤተክርስቲያን በገጠርም በከተማም የሚልኩት ገንዘብ ነው ለካህናት።
እያሉ አባቶቻችን ይነግሩን ነበር። አዲያ የአትርሱኝ ስለሚመጣ ካህናት ያገለግላሉ። ሕፃናቱ ሁሉ እና ዳዊት የሚማሩት ቅዳሴ ያልገቡት ሁሉ ስብሐተ ነግ ይቆማሉ፣ ዳዊት ያስተዛዝላሉ። አንዳንድ ብር 50 ሳንቲም የሚሰጥ ነበረ። አዲያ የዛሬው 1000 ብር ያን ጊዜ 50 ሳንቲሙን አይተካውም። በ50 ሳንቲም አንድ ዶሮ ይገዛ ነበር። ያን ጊዜ በ25 ሳንቲም ዶሮ ይገዛ ነበር። ዛሬ ዶሮ 1000 ብር ገብቷልና የዛን ጊዜው 50 ሳንቲም የዛሬ 1000 ብር እንበለው። እኛ ሕፃናቱንን የ10 ብር እንቀበል ነበረ። አዲያ የሚሆነው በዐቢይ ጾም ነበረ። ነገስታቱ ሀገሪቱን የሚመሯት በጸሎት እየታገዙ በጾም እየታገዙ በገዳማቱ በባሕታውያኑ በመነኮሳቱ ጾም፣ ጸሎት፣ ስግደት በሊቃውንቱ በካህናቱ በዲያቆናቱ በቀሳውስቱ አገልግሎት በምዕመናን ምጽዋት በምዕመናን ትሩፋት ጭምር ነበር ሀገሪቱን የሚገዟት የሚመሯት እና አትርሱኝ እያሉ ይልካሉ። እንደገና ለድሃዎች ለችግረኞች የተመደበ በጀት ነበረ። በዐቢይ ጾም የሽምብራ መግዣ ተብሎ ሽምብራ እየተገዛ ለአብነት ተማሪዎች፣ ለቆሎ ተማሪዎች፣ ለመምህራን እንዲሁም ብዙዎቹ መምህራን ሽምብራ ብቻ ነው በዐቢይ ጾም የሚመገቡ። ያ ሽምብራ ደግሞ ከነ እቴጌይቱ ከነ ንግስት ዘውዲቱ ንግስተ ንግስታት ዘውዲቱ እነ እቴጌ ጣይቱ በእነሱ ጊዜ በአፄ ምኒልክ ጊዜ አፄ ምኒልክ ይጾሙ ነበር። እቴጌ ጣይቱ ንግስት ይጾሙ ነበር፣ ያስቀድሱ ነበር፣ ይጸልዩ ነበር። እነሱን አንረሳቸው። ንግስተ ንግስታት ዘውዲቱ የሽምብራው ተገዝቶ ለአብነት ተማሪዎች ለአብነት መምህራን በኩንታል ነበር የሚላክ። በግርማዊ ጃንሆይ ጊዜ እቴጌ መነን ይሄ የእሳቸው ድርሻ እንደነበረ እቴጌ መነን የላኩት ሽምብራ እየተባለ በዐቢይ ጾምና በፍልሰታ ይቆነናል። በየቤተ ክርስቲያኑ ለምዕመናን ሁሉ ይሰጥ ነበር እየተነከረ ሽምብራው በቆልቱ የእቴጌይቱ እየተባለ ገንዘብ ብሩ ያትርሱኙ የንጉሱ ሽምብራው ባቄላው የንግስቲቱ እየተባለ ሰጥ ነበረ እና የቀድሞ ነገስታት ጾም ሲጾሙ ከምጽዋት ጋር ነው፣ ከትሩፋት ጋር ነው። የሚያዝን ሰው እንዳይኖር፣ የሚያለቅስ ሰው እንዳይኖር፣ ቤቱ የፈረሰበት እንዳይኖር፣ የተቸገረ የተራበ የተጠማ እንዳይኖር፣ ወደ እግዚአብሔር እንዳያዝንብን፣ ጦርነት እንዳይመጣ፣ ድርቅ እንዳይመጣ፣ ቸነፈር እንዳይመጣ፣ በሽታ እንዳይታዘዝብን ስጡ እያሉ የተራበውን እያበሉ የተጠማውን እያጠጡ የታረዘውን እያለበሱ ነበር የሚጾሙት። ታዲያ ይህ ጾም ዐቢይ ጾም የተባለ ነገስታቱ፣ ንግስታቱ፣ የወንድ ነገስታቱ፣ የሴቶች ንግስታቱ፣ የወንድ መኳንንቱ፣ የሴት ወዛዝርቱ፣ የወንድ ወጣቱ ጉልማሳው፣ የሴቶች ወጣቶቹ ደናግሉ እያስቀደሱ እየጾሙ በገዳም እየሄዱ ያሳልፉ ነበር ለማለት ነው። በገዳም እነ ንግሥት ምንትዋብ ናርጋ ስላሴ ያለ ያሰሩት ቤተክርስቲያን ዳጋ እስጢፋኖስ አጠገብ ከዚያ ነበር የሚያሳልፉት ዐቢይ ጾምን። አፄ ቴዎድሮስ ማህበረ ስላሴ ነበር ዐቢይ ጾምን የሚያሳልፉ። የኢራን ነገስታት ደጋጎቹ ነገስታት ይህን ዐቢይ ጾምን ገና ሲመጣ ዘፈን የለም እንዳሁኑ፣ ዳንኪራ የለም እንዳሁኑ፣ ስካር የለም፣ በበገና ብቻ ነበር። የኢትዮጵያ ምድር ዐቢይ ጾምንና ፍልሰታ ሌሎቹን አጽዋማት የምታሳልፈው የበገና እያንዳንዱ ነገስታት በገና የሚደረድር ባለሟል ነበራቸው። የብራና ዳዊት አላቸው። በዐቢይ ጾም የሚደግሙበት አለ። አሁንም ቅርሱ አለ፣ ቅርሶቹ አሉ። አሁን የነ አፄ ምኒልክ የነ እቴጌ ጣይቱ የነ ንግስተ ንግስታት ዘውዲቱ የነ ንግስት ምንትዋብ የሌሎችም የነ አፄ ዘርዓ ያዕቆብ የነ አፄ ዳዊት የነ አፄ ገብረ መስቀል የነ አፄ ካሌብ እነ ቅዱስ ላሊበላ እና ኩቱላ በብራና ዳዊት ነው ዳዊት የሚደገም በዐቢይ ጾም። እንደውም ልንገራችሁ ነገስታትና ንግስታት በዐቢይ ጾም በብራና ዳዊት ነው የሚደገም እንጂ በወረቀት ዳዊት አይደገምም። ልጆቻቸው ዳዊታቸውን አንግቶ ሲመጡ ሲያስቀድሱ የነገስታቱ ልጆች ኢትዮጵያ በቃ ሁሉ አንድ ሆኖ ነበር የሚጾመው። እንዳሁኑ ዛሬ እኩል ዘፋኝ እኩል
አመስጋኝ እኩል በሊታ እኩል ዋይታ ሆኖ አይደለም ነበር የሚጾመው። ጾመት በአዋጅ ነው የሚጾም። በአዋጅ አብይ ጾም መጥቷል ተብሎ የጾም ምግብ እልበት፣ ሲልጆ፣ ሽሮ፣ ክክ፣ ምስር ከዚህ ውጭ ሌላ አይበላም። አሳም ክልክል ነው፣ በጾም አይበላም። አሳ ስጋ ነው በራሱ። አሳ ስሙ እንደሚለው የአሳ ስጋ ነው። እንዲያውም ከበጉና ከላሙ ስጋ የአሳው ስጋ ይገነባል። እና አንዳንድ ሰዎች በጾም አሳ ይበላል ይላሉ። ይሄ ምንን ሊበሏት ሲያምራቸው ምን አሏት የሚባል ነገር አለ። የአሳ ክልክል ነው፣ አይበላም። ስጋ ነው። ስጋ አለው፣ ደም አለው፣ ጉበት አለው፣ ልብ አለው አይደል? ታዲያ በጎች ስለዚህ ሌላ ምን አላቸው? ዶሮስ ሌላ ምን አላት ከዚህ ውጭ? ዶሮም እኮ እዚህ ውጭ ሌላ የላትም። ጉበቱ እየታየ ልቡ እየታየ ስጋ አይደለም ማለት እንግዲህ ምን እንስሳ አይደለም ሊባል ነው ስሙ? እና ይህ ሁሉ ክልክል ነው። ነገስታት እስከ ትንሣኤ ድረስ በጾም ነው የሚያሳልፉት። እና ይህ ሶስተኛው ፍቅረ ነዋይ የተባለው ጾር በተራራ ድል ስለተነሳ ጾሩ በነገስታት ስለሚጸና መድኃኔዓለም ለነገስታቱ ይህን ፍቅረ ነዋይ በጸሊያ ነዋይ ድል ስለነሳላቸው አብይ ጾምን የኛ ጾር ፍቅረ ነዋይ ድል የተነሳበት ነው ብለው ነገስታቱ፣ መኳንንቱ፣ መሳፍንቱ፣ ንግስታቱ፣ ወይዛዝርቱ በሚገባ በገዳም የሚጾሙት ጾም ስለሆነ ምን ተባለ? አብይ ጾም፣ ታላቅ ጾም። አዎ የነገስታቱ ጠላት ፍቅረ ነዋይ ድል የተነሳበት፣ የካህናቱ ጠላት ትዕቢት ድል የተነሳበት፣ የመነኮሳቱ ጠላት ስስት ድል የተነሳበት ጾም ስለሆነ ስሙ ማን ተባለ? አብይ ጾም። እንኳን ለዚህ ለአብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ለጾመው ጾም እንኳን አደረሳችሁ ትላለች እናታችን ቅድስት ቤተክርስቲያን። አብይ ጾም ይህን ይመስላል። ሁላችንም እግዚአብሔር የሰራልንን የጾም ስርዓት ጠብቀን የጾሙን ሕግ አክብረን ጾመን በባለ ፋሲካ ደርሰን በረከቱን እንድናገኝ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾሞ መንፈሰ ስስትን፣ መንፈሰ ትዕቢትን፣ መንፈሰ ፍቅረ ነዋይን ድል የነሳ አምላካችን ይባርከን ይቀድሰን። ይህን ጾም አሁንም መንፈሰ ስስትን፣ መንፈሰ ትዕቢትን፣ መንፈሰ ፍቅረ ነዋይን ድል የምንነሳበት ያድርግልን። ኃይሉ ብርታቱን ይስጠን። በስብሐት ለእግዚአብሔር። ይቆየን። አሜን።